ቃላት እንድትሰጠኝ ጸለይ። ስለ ሁሉም ተባረክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር እናመሰግናለን። የእግዚአብሔር ንጉሣዊ ግዛትና የክርስቶስ ኤክሌሲያ ወይም ቤተ ክርስቲያን በሚል ባለፈው ሳምንት መነጋገር ጀምረን ነበረ። ባለፈው ሳምንት የነበራችሁ ሰዎች በዋነኛነት እግዚአብሔር የንጉሣዊ ግዛቱን ሐሳብ ከኤደን ገነት ጀምሮ ይሰራ እንደነበረ፣ በኤደን ገነት የሰው ልጅ በእግዚአብሔር ላይ ባመፀበት ጊዜ እግዚአብሔር የሰው ልጅ ከኤደን ገነት ያስወጣበት ምክንያት በእግዚአብሔር ላይ ያመፀ ፍጥረት ለእግዚአብሔርን እየታዘዘ መግዛት እንደማይችል ስላወቀ እንደሆነ፣ ሉሲፈር ሰይጣን ግን ያንን ነገር ወስዶ ናምሩድ ለሚባል ሰው እንዴት እንደገለጠለትና የባቢሎን ግንብ መገንባት እንደጀመረ እግዚአብሔር ያንን ለማስቆም ያደረገው ነገር ምን እንደሆነ አይተናል። ቋንቋቸውን እንደደበላለቀ አይተናል። ከዛም በኋላ ልዩ ልዩ ንጉሣዊ ግዛቶች እንደተነሱና እግዚአብሔር እነሱን ለማምከን አሰርጎ ስላስገባቸው እንደነ ዳንኤል ያሉ ሰዎችን አይተናል። በመጨረሻም ደግሞ ያ ንጉሣዊ ግዛቱ ፈርሶ የእግዚአብሔር ንጉሣዊ ግዛት ስለተመረቀበት ስለ በዓለ ሀምሳም ተነጋግረን ነበረ። እዚህ የነበራችሁ ታስታውሳላችሁ። በበዓለ ሀምሳ ያን ጊዜ በባቢሎን ታወር ላይ እግዚአብሔር ደበላልቆ እንዳልነበረ ሁሉ አሁን ደግሞ እግዚአብሔር ንጉሣዊ ግዛቱ ሪስቶር ሲያደርግ የተለያየ ቋንቋ የሚናገሩ ሰዎች የንጉሣዊ ግዛቱን የምስራች ቃል እንዲሰሙ በመንፈስ ቅዱስ በ120ዎቹ ደቀ መዛሙርት ላይ በማያውቁት ቋንቋ እንዲናገሩ እንዳደረገ አብረን አይተን ነበር የጨረስነው። ዛሬ እንቀጥላለን። ክብር ለእግዚአብሔር ይሁን። ዛሬ የምንነጋገረው ትንሽ ወደ ኋላ መለስ ስንልና ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በሐዋርያት ሥራ ምዕራፍ 1 ላይ ለደቀ መዛሙርቱ ጋር ስለነበረው 40 ቀን ትንሽ ካየን በኋላ ዛሬ ከባለፈው ሳምንት ካቆምንበት ቀጥለን እናያለን። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሕያው መሆኑን በብዙ ማስረጃ እያረጋገጠላቸው ለ40 ቀናት አልፎ እየታያቸው ደቀ መዛሙርቱን ስለ እግዚአብሔር ንጉሣዊ ግዛት ሲነግራቸው በመንፈስ ቅዱስ እስከሚያጠምቃቸው ድረስ በብሉይ ኪዳን ነቢያት አማካኝነት የሰጣቸው የተስፋ ቃል እንዲጠብቁ እንዲህ በማለት ያዘዛቸውን በመመልከት እንጀምራለን። ሐዋርያት ሥራ 1 ከ3 እስከ 5 ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑንና ለእነዚህም ብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ እየታያቸው ስለ እግዚአብሔር ንጉሣዊ ግዛት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውኃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። በዚህ ክፍል ጌታ ኢየሱስ አብ በሰጠው የተስፋ ቃል በማለት የጠቀሰው ምን እንደሆነ ደቀ መዛሙርቱ በመንፈስ ቅዱስ ከተጠመቁና በማያውቁት ቋንቋ መናገራቸውን ተከትለው ተደንቀውና ተገርመው ሲመለከቷቸው ለነበሩ ከተለያየ ምድር ክፍል ለመጡ አይሁድ እንዲህ በማለት ጴጥሮስ ከ11 ጋር ቆሞ በነቢዩ ኢዩኤል ከተተነበየው በመጥቀስ ከተናገረው እንመልከት። ሐዋርያት ሥራ 2 ከ16 እስከ 21 እንደዚህ ይላል። ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረ ነው። እግዚአብሔር እንደዚህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎልማሶቻችሁ በራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። በእነዚያ ቀናት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢትን ይናገራሉ። በላይ በሰማይ ድንቅ ነገሮች አሳያለሁ፣ በታች በምድር ምልክቶች እሰጣለሁ። ደም፣ እሳት፣ የጢስም አምድ ይሆናል። ታላቁና ክብር የሆነ የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። ጴጥሮስ ነገራቸው። በመንፈስ ቅዱስ በ120ዎቹ ላይ መንፈስ ቅዱስ ወርዶ
በማያውቁ ቋንቋ ሲናገሩ ባየ ጊዜ ከፊሎቹ እነዚህ የገሊላ ሰዎች አይደሉም ማለት ባለፈው ሳምንት በቋንቋ የመጡ በቀርጤስ ቋንቋ፣ ከሊቢያ ምድር የመጡ በሊቢያ፣ ከግብፅ ምድር የመጡ ከአሌክሳንደሪያ ምድር እያንዳንዳቸው ሲናገሩ ጊዜ ግራ በተጋባቸው ጊዜ ጴጥሮስ ተነሳና እናንተ ሰዎች አትገረሙ፣ ይሄ እኮ በነቢዩ በኢዩኤል የእግዚአብሔር ንጉሣዊ ግዛት የጌታ ቀን ሲመጣ የሚሆነውን አስመልክቶ የተናገረው ነገር ፍጻሜ አገኘ ይላል። ክብር ለእግዚአብሔር ይሁን። በብሉይ ኪዳን ሁላችሁም እንደምታውቁት የእግዚአብሔር መንፈስ በነቢያቶች ላይ ይመጣል። የነቢያቶች ትንቢት ይናገራሉ። የእግዚአብሔር መንፈስ በነገስታቶች ላይ ይመጣል። ነገስታቶች ነገር ግን በሕዝቡ ሁሉ ላይ ግን የእግዚአብሔር መንፈስ ሲመጣ ታይቶ አይታወቅም። ነገር ግን በዚህ የበዓለ ሃምሳን ለየት የሚያደርገው በበዓለ ሃምሳ በ12ቱ ሐዋርያት ላይ ብቻ የመጣ ቢሆን ኖሮ ምናልባት በነቢዩ ኢዩኤል የተጻፈው ቃል ተፈጸመ አንልም። ነገር ግን እግዚአብሔር ቃል የሚናገረው 120 ደቀ መዛሙርት ነበሩ በዛ ስፍራ። በ120ዎቹ ደቀ መዛሙርት ላይ ክብር ለእግዚአብሔር ይሁን የእግዚአብሔር መንፈስ መጣ። ሃሌሉያ። ጴጥሮስ ይህን ነው የሚያነሳው። በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ። ያም ኦርዲነሪ የሆኑ ሰዎች፣ አሳ አጥማጅ የነበሩ ሰዎች፣ ሴቶች የነበሩ ሰዎች እንደ መግደላዊት ማርያም ያሉ እንደ 7 አጋንንት እስራት የነበሩ ሰዎች በገሊላ ምድር ኦርዲነሪ የሚባሉ ከሌዋውያን ያልሆኑ ከካህናት ዘር ያልሆኑ ስለመጣ ጴጥሮስ አላቸው እግዚአብሔር የተናገረውን ነገር ፈጸመ። ክብር ለእግዚአብሔር ይሁን። አገዛዙ አስተዳደሩ በምድር ላይ መገለጥ ጀመረች አለ። ክብር ለእግዚአብሔር ይሁን። የበዓለ ሃምሳ ወንድሞቼና እህቶቼ ዝም ብሎ ቀን አይደለም። አንዳንዶቻችን የበዓለ ሃምሳ የሚመስለን የእግዚአብሔር ንጉሣዊ ግዛት ባለፈው ጊዜ ሐዋርያት በመካከላችን በነበረበት ጊዜ የእግዚአብሔር ንጉሣዊ ግዛት የተመረቀበት ነው አለ። ሃሌሉያ። ጌታችን ኢየሱስ ክርስቶስ የሰማያዊ ንጉሣዊ ግዛት ቀርባለች እያለ ይናገር የነበረው በመካከላችን እንድትሆን የተደረገችበት በበዓለ ሃምሳ ነው። ክብር ለእግዚአብሔር ይሁን። የበዓለ ሃምሳ 2 ነገሮች ሆነዋል። በአንደኛው የክርስቶስ ኤክሌሲያ ቤተ ክርስቲያን የተመሰረተችበት ነው። በማቴዎስ 16 ላይ ኤክሌሲያዬ በዚህ ዓለት መሰረታለሁ ብሎ እንደተናገረ በበዓለ ሃምሳ ቤተ ክርስቲያኑን መሰረተ። ቤተ ክርስቲያን ደግሞ ስትመሰረት የክርስቶስ ኤክሌሲያ ስትመሰረት ደግሞ ጌታ ኢየሱስ ክርስቶስ ሲያውጀው በእርሱ መገለጥ ወደ እነሱ ቀርባ የነበረችው የእግዚአብሔር ንጉሣዊ ግዛት በእያንዳንዳቸው ሕይወት ውስጥ ተገለጠች። ሃሌሉያ። ይህ በዓለ ሃምሳ ኢዩኤል መጽሐፍ ቅዱስን በኢሳይያስ መጽሐፍ ስትመለከቱ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል። ይህ ሁሉ እነዚህ ሁሉ ትንቢቶች ዘካርያስ የተናገረው በሐጌ የተነገረው ትንቢቶች ሁሉ ፍጻሜ ያገኙበት የበዓለ ሃምሳ ነው። ክብር ለእግዚአብሔር ይሁን። የክርስቶስ ኤክሌሲያ የተመሰረተችበት የእግዚአብሔር ንጉሣዊ ግዛት ደግሞ የተመረቀችበት ጌታ የተመሰገነ ይሁን። ሃሌሉያ። ሁለቱ የእግዚአብሔር ንጉሣዊ ግዛት መመረቅና የክርስቶስ ኤክሌሲያ በአንድ ቀን መመስረት ምን ያሳየናል መሰላችሁ? ከዚህ በፊት እንዳለው የክርስቶስ ኤክሌሲያ ዓላማ ምንድነው? የእግዚአብሔር ንጉሣዊ ግዛት ምን ማድረግ መሰላችሁ? ማስፋት ነው። ክብር ለእግዚአብሔር ይሁን። ድጋሚ እናገረው የክርስቶስ ኤክሌሲያ የተመሰረተችበትና የእግዚአብሔር ንጉሣዊ ግዛት የተመረቀበት ኢናጉሬት የተደረገበት ቀን አንድ ቀን መሆኑ የሚያሳየው ለክርስቶስ ኤክሌሲያ የእግዚአብሔር ንጉሣዊ ግዛት ከማስፋት በቀር ሌላ አጀንዳ እንደሌላት ነው። ክብር ለእግዚአብሔር ይሁን። ሌላ አጀንዳ የላትም። አጀንዳው ምንድነው? ይህንን በዛን ቀን እሷ በተመሰረተችበት ቀን እሷ በተወለደችበት ቀን የተመረቀውን ንጉሣዊ ግዛት በምድር ሁሉ ላይ ማስፋት ነው። ጌታ የተመሰገነ ይሁን። እሱም በምን ታውቃለህ ብትሉኝ በሐዋርያት ሥራ ምዕራፍ 1 ላይ ቅድም ባነበብነው ጌታ ኢየሱስ ክርስቶስ
አብ የሰጠው የተስፋ ቃል እንዲጠብቁ ከተናገረ በኋላ ቁጥር 6 ላይ ደቀ መዛሙርት አንድ ጥያቄ ጠየቁ። እንደዚህ አሉ። እነሱ ተሰብስበው ሳሉ ጌታ ሆይ የእስራኤልን ንጉሣዊ ግዛት መልሰህ የምታቋቁምበት ጊዜ አሁን ነውን ብለው ጠየቁት። ምክንያቱም ከጌታ ከኢየሱስ ንግግር የተነሳ የንጉሣዊ ግዛቱ መገለጫ መመረቂያ ጊዜ እንደቀረበች ገባቸውና እንደዚህ ከሆነ እርሱም እንዲህ አላቸው፣ አብ በገዛ ስልጣን የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። እነዚህ ሐዋርያት ያስቡ የነበሩት ምን ነበር የሚያስቡት? ጌታ ኢየሱስ ስለ እግዚአብሔር ንጉሣዊ ግዛት በሚናገርበት ጊዜ የብሉይ ኪዳን ነቢያቶች ስለ እስራኤል መታደስ በሚናገሩ እነዛ ነገሮች አስበው ጌታ ኢየሱስ ክርስቶስ አብ የሰጠውን የተስፋ ቃል ይፈጽማል፣ እናንተ በመንፈስ ቅዱስ ትጠመቃላችሁ ካለን እስራኤል ከሮማው እጅ ልትወጣ ነው አሉ። የእስራኤል ንጉሣዊ ግዛት እንደገና የሚታደስበት እስራኤል ሶቨርኒስቴ ሉዓላዊ ንጉሣዊ ግዛት ልትሆን ነው ብሎ አሰቡና ጌታ ሆይ ያ ጊዜ ቀረበ አሉት። ኢየሱስ እንደዚህ አላቸው፣ የእስራኤል ንጉሣዊ ግዛት ስለሚመለስበት ነገር ለእናንተ እንድታውቁ አልወደደም አለ። እኔ ጌታ ኢየሱስ ይህን ያለበት ምክንያት እነሱ ያስቡት የነበረው እስራኤል እንደ ሕዝብ መሲሁን የምትቀበል መስሏቸው ነበር። እነሱ ይመኙ የነበሩት የብሉይ ኪዳን ነቢያቶች ሲናገሩ እንደነበረው ጌታ ኢየሱስ ግን ያ እንደማይሆን ስለሚያውቅ ማላቸው እንድታውቃሉት እነዚህ ወቅት አለ። እነሱ ያስቡት የነበረው በዛ በነበረው በአካላዊ እስራኤል እጅ ነበረ። ጌታ ኢየሱስ ግን ዝቅ ብሎ ምን አላቸው? እንደዚህ አላቸው፣ በኢየሩሳሌም በይሁዳ ሲላቸው አሜን አሜን ሳይወቅ ከዛ በሰማርያ ሲል ከዛ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ሲል ለካ እነሱ እንዳስተውታል። በምን ታውቃለህ ብትሉኝ ወንድሞቼ እና እህቶቼ መንፈስ ቅዱስ በበዓለ ሃምሳ ከተጠመቁ በኋላ መጽሐፍ ቅዱስ ሲናገር ለአይሁድ ብቻ ነበር ወንጌል የሚናገሩት። እነሱ የመሰላቸው እስከ ምድር ዳርቻ ሲል በበዓለ ሃምሳ ቀን ከምድር ዳርቻ ሁሉ የመጡ አይሁዶች ስለነበሩ ለእነሱ እስከ መሰከረን ነበሩና ለአይሁድ እንጂ ከዛ ውጭ ለማንም አይናገሩም ነበረ። ጌታ ኢየሱስ ግን ለአይሁድ ብቻ ሳይሆን ለአሕዛብ ሁሉ ይህ የእግዚአብሔር ንጉሣዊ ግዛት ወንጌል እንዲነገር ይፈልግ ስለነበረ ሁላችሁም እንደምታውቁ በሐዋርያት ሥራ መጽሐፍ ላይ አንድ ጊዜ ጴጥሮስ በፋቂው በስምዖን ቤት ሳለ መንፈስ ቅዱስ መጣና ጨርቅ ነገር አሳየኝ ይላል። በዛ በጨርቅ ላይ የማይበሉ የሚባሉ እንስሶች ሁሉ ተመለከቱ። ምንም ባይበሉ ማለት መሰላችሁ? ሰኮናቸው ክፍት ያልሆነ ደግሞ የማያመነሱ አየና መንፈስ ቅዱስ አደብላሉ ይቻላል በእውነትም አያውቅም። አይሁዶች አይበሉም። እግዚአብሔር የቀደሰውን አንተ ርኩስ አትበላለህ። 3 ጊዜ ሆነው በዛ ሁኔታ እግዚአብሔር ወደ ቆርኔሌዎስ ቤተሰብ ልኮ ክብር ለእግዚአብሔር ይሁን ያደረገውን ነገር ታውቃላችሁ። ስለዚህ ይህ ክፍል ላይ አሁን የምንመለከተውበት ጊዜ በኢዮኤል መጽሐፍ የተነገረው የእግዚአብሔር ንጉሣዊ ግዛት መገለጥ፣ ንጉሣዊ ግዛቱ ደግሞ ዘር ባውንደሪ ምን የሌላት እንደሆነ ጌታ ኢየሱስ ሲናገር እንመለከታለን። በነገራችን ላይ ሐዋርያት አልተገነዘቡትም ነበሩ። ወደ ቆርኔሌዎስ ቤት ገብቶ በመስበኩ በኢየሩሳሌም የነበሩ ሐዋርያት ጴጥሮስን ከሰው ቀረበና እንዴት ወደ አሕዛብ ገብቶ ትናገራለህ ሲሉት እግዚአብሔር እንዴት እንዳደረገ ተናገረ። ከዛም በኋላ የጌታ ወንድም ያዕቆብ በመጽሐፍ ይላል እስከ ምድር ዳርቻ ለአሕዛብ ይላል። ጌታ የተመሰገነ ይሁን። ስለዚህ በዓለ ሃምሳ ወንድሞቼና እህቶቼ ብዙዎች እንደሚያስቡት ትንሽ ነገር ሳይሆን ትልቅ ክስተት ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ንጉሣዊ ግዛት የታወጀበት ነው። ሃሌሉያ።
ጌታ ኢየሱስም እንደነገራቸው ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ምን ይሁን ምስክሮች የሚሆኑበት። ምስክሮች የሚለውን ቃል ስንመለከት የምን ምስክሮች የሚል ጥያቄ ይመጣልናል። ምስክሮች የምን ምስክሮች? በሐዋርያት ሥራ 2:32 ላይ ስንመለከት ይህም ኢየሱስን እግዚአብሔር ከሞት አስነሳው፣ እኛ ሁላችን ለዚህ ነገሮች ምስክሮች ነን እና የትንሣኤው ምስክሮች እንደሆኑ ሁላችን እናውቃለን። በሐዋርያት ሥራ መጽሐፍ ላይ ጴጥሮስም ጳውሎስም ሌሎች ሐዋርያት ሌሎች አገልጋዮችን በሄዱበት ስፍራ ሁሉ እኛ የትንሣኤው ምስክሮች ነው የሚል። ለምንድን ነው የትንሣኤው ምስክሮች የምንሆን ያስፈለገው? ለምንድን ነው? ብዙ ጊዜ ይህን ነገር አንረዳው። ከእግዚአብሔር ንጉሣዊ ግዛት ጋር የተያያዘ እንደሆነ አንመለከተው። የምናስበው ኢየሱስ ጌታ ተነስቷል፣ ጌታን መቃብር አልያዘው። ወንድሞች፣ ከዛ ያለፈ ትርጉም አለው፣ ፋይዳ አለው። ምንድን ነው ስንመለከት ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ ስለዚህ ነገር ሲናገር ምዕራፍ 2 ቁጥር 29 ጀምሮ እንዲህ በማለት የተናገረውን ነገር እናገኛለን። ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ይሄ ስቴትመንት አስፈላጊ ነው። ምክንያቱም አንድ ከመዝሙር መጽሐፍ ከምዕራፍ 16 ላይ ቁጥር 9 እና 10 ሊጠቅስ ነው ያሰበው። ነገር ግን ሰዎች ያ ነገር ስለ ዳዊት ነው የተነገረው። ዳዊት እኔ ብሎ ስለሚናገር ስለ ራሱ እንዳይሉ ስለፈለገ በመጀመሪያ ሐዋርያ ጴጥሮስ ምን አለ? ዳዊት እንደሞተ እንደተቀበረ መቃብሩን በዚህ እንዳለ ሁሉም ያውቃሉ፣ የዳዊት መቃብር እያሉ ይጎበኙታል። ይህን አላቸው። ከዛ በኋላ በመዝሙር 16 ቁጥር 9 እና 10 የተናገረውን ክፍል መጥቀስ ጀመረ። መዝሙር 16 9 እና 10 ስለዚህ ልቤ ደስ አለው፣ አንደበቴም ሐሴትን አደረገ፣ ሥጋዬም ያለ ስጋት አርፎ ይቀመጣል። በጽዮን አትተወኝም፣ በአንተ የታመነውንም መበስበስን እንዲያይ አትፈቅድም። ዳዊት እኔ እያለ ነው የሚናገረው። ነገር ግን ምን አላቸው? ዳዊት ስለ እሱ የተናገረው እንዳትሉ የዳዊት አካል በስብሶ በዚህ አለ። ከፈለጋችሁ ከፍተን እንመልከት። ስለዚህ ዳዊት ስለ ራሱ አይደለም፣ ስለ ማን ነው የተናገረው ሲባል በሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ እንዲህ በማለት ይናገራል። ነቢይ በመሆኑ እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ዳዊት ይህንን በመዝሙር 16 ላይ ያለውን ነገር ሲናገር እየተናገረ ያለው ምን ብሎታል? እግዚአብሔር ልጅን በዙፋን ላይ ይቀመጣል ብሎታል። ብዙ ሰው የሚያስበው ሮብዓም ይመስለዋል፣ የሰለሞን ልጅ አይደለም። ለካ እግዚአብሔር እየተናገረ ያለው ከዳዊት ዘር ከእሴይ ሊመጣ ስላለው ክብር ለእግዚአብሔር ይሁን። የነገሥታት ንጉሥ የጌቶቹ ጌታ ስለሆነው ስለ ኢየሱስ ክርስቶስ ነው። ነቢይ ስለሆነ አወቀ። ነቢይ ከሆነ ወደፊት የሚሄደውን አየና ምን አለ? ከኔ ዘር የሚወጣ የዘላለም ንጉሥ ሆኖ ይቀመጣል። ስለዚህ ይህን መዝሙር ሲዘምር ቅዱስን መበስበስ አያይም ብሎ ሲናገር እየተናገረ ያለው ስለ ራሱ ሳይሆን የእሱ ልጅ ሆኖ ሊመጣ ስላለው መሲህ ነው። ክብር ለእግዚአብሔር ይሁን። ቁጥር 31 ይህንም አስቀድሞ በማየቱ እርሱ በሲኦል እንዳልቀረና ሥጋውን መበስበስ እንዳላየ ስለ ክርስቶስ ትንሣኤ ተናገረ። ወንድሞቼና እህቶቼ የእግዚአብሔር ቃል ስታነቡ መንፈስ ቅዱስ የእግዚአብሔር ቃል ከእግዚአብሔር ቃል እያነጻጸራችሁ ካልተረጎማችሁ ይህማ ስለ ዳዊት ነው ትላላችሁ። ነገር ግን ዳዊት እንደተቀበረ መቃብሩም ከእኛ ጋር ነው አላላቸው። ለካ የጌታ የኢየሱስ ክርስቶስ ትንሣኤ የተለየ ትርጉም የሚኖረው ምን መሰላችሁ? ኢየሱስ ክርስቶስ ሞት ቢይዘው ኖሮ ወንድሞቼና እህቶቼ በዳዊት ዙፋን የሚቀመጥ ንጉሥ ባልኖር ነበረ። ኢየሱስ ክርስቶስ ሞት ስላለያዘው ግን ክብር ለእግዚአብሔር ይሁን። ከሞት ከተነሳ በኋላ በዳዊት ዙፋን በዘላለም ንጉሥ ግን በዘላለም በመንግሥት ላይ ጸንቶ ቆሟል። ክብር ለእግዚአብሔር ይሁን። ለካ ሐዋርያቶች ስለ ኢየሱስ ክርስቶስ ትንሣኤ በሚናገሩበት ጊዜ አይሁድ በጣም የሚበሳጩበት ምክንያት ምን እያሉ ነው? ኢየሱስ ነው በዙፋን ላይ ያለው እያሉ ነው። ክብር ለእግዚአብሔር ይሁን።
እኛ እንደሱ አይደለም። እኔ ለብዙ ጊዜ ስለ ኢየሱስን ሳያሳስበው ከእኛ መዳን አይደለም ወንድሞቼ፣ ከእግዚአብሔር ንጉሣዊ ምክንያቱም ወንድሞቼ እናቶቼ በዙፋን መቀመጥ የምትችሉት ሕያዋን እስከሆናችሁ ጊዜ ብቻ ነው። በምትሞቱበት ጊዜ ልጆቻችሁ ዙፋን ላይ ይቀመጣሉ። የሚነግስ ልጅ ከሌላችሁ ንጉሣዊ ግዛታችሁ ያበቃል። እግዚአብሔር የሞትን ጣር አጥፍቶ ጌታን ኢየሱስ ክርስቶስን ከሙታን ያስነሳበት አንደኛው ምክንያት ክብር ለእግዚአብሔር ይሁን፣ ንጉሣዊ ግዛቱ ላይ የሚቀመጥ በዙፋን እንዲኖረው ክብር ለእግዚአብሔር ይሁን። ስለዚህ ጴጥሮስ ይላቸዋል፣ ይህ ቀን አሁን የሆነው ነገር እግዚአብሔር ይህን አድርጓል። ንጉሣዊ ግዛቱ ላይ በዛቱ ላይ ልጁን ኢየሱስ ክርስቶስን እናንተ የሰቀላችሁትን እናንተ የቄሳር ወዳጅ አይደለም ብላችሁ ያሉትን እሱን አስቀምጦታል አሉ። ክብር ለእግዚአብሔር ይሁን። የእስራኤል ልጆች የንጉሣዊ ግዛትነት ምንነት ይገባቸዋል። ስለዚህ ኢየሱስ ተነስቷል የሚለውን ነገር አይሁድ በጣም የፈሩበት ምክንያት ሞቷል ከተባለ ንጉሥ አልነበረም ማለት ነው። ነገር ግን ከሙታን ተነስቷል ከተባለ ንጉሥ ነበረ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ስለ ትንሣኤው ስናስብ ከዚህ በፊት እንደምናየው ብቻ ማየት የለብን። ለካ ከመነሳት ያስፈለገው መነሳቱ በጣም ኢምፖርታንት ነው። የእግዚአብሔር ንጉሣዊ ግዛት በዚህ ምድር ትቀጥል ዘንድ የእግዚአብሔር አገዛዝ በዚህ ምድር ይገለጽ ዘንድ የጌታ የኢየሱስ ትንሣኤ እጅግ አስፈላጊ ነበር። ሃሌሉያ። እዚህ ነው ማቴዎስ የጌታን የኢየሱስ ክርስቶስን ወንጌል በጻፈበት መጽሐፉ ላይ በማቴዎስ 1:1 ላይ እንዲህ ብሎ ይጀምራል። ምን ብሎ ይጀምራል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ታሪክ ሐረግ የሚከተለው። ከዛ በምታነቡበት ጊዜ የዘር ሐረግ ታገኛላችሁ። ከአብርሃም ጀምሮ አይደለም? ከአብርሃም ጀምሮ ከዛ 14 ትውልድ እያለ ሲመጣ ትመለከታላችሁ። ከዛ በኋላ በመጨረሻ ለማንን ታገኛላችሁ? የጌታን ኢየሱስ ክርስቶስ የወለደች የማርያም እጮኛን ዮሴፍን ታገኛላችሁ። ብዙ አይገባው በዮሴፍ ነው እኮ ዙፋኑን ያገኘው። ክብር ለእግዚአብሔር። ዮሴፍ ከዳዊት ዘር ነው፣ ከነገስታት ዘር ነው። የማርያምን የዘር ሐረግ ሄዳችሁ ብታዩ የነገስታት ዘር አይደለም፣ የዮሴፍ የዘር ሐረግ ነው። ክብር ለእግዚአብሔር ይሁን። ርዕሴ ባይሆንም ተናግሬ ባልፎ ጥሩ ነው። ለዚህ ነው ብዙ ጊዜ ብዙ ሰዎች ከስጋዋ ስጋ ነስቶ ነው ምንም የነሳው ነገር የለም። ወንድሞቼና እህቶቼ ምን የነሳው ነገር ቢሆንም አኖሮ ወንድሞቼና እህቶቼ ጌታችን ኢየሱስ ክርስቶስ በዙፋን ላይ መቀመጥ አይችልም። ለምን? የማርያም የዘር ሐረግ ምንም የነገስታት ዘር የለውም። ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ሆኖ በማርያም ማኅፀን ውስጥ እግዚአብሔር ሁለተኛውን ሰው ያኖረው ጌታ የተመሰገነ ይሁን። ሰሮጌት እናት ነች። ለዚህ ያን ይገባል። ሰሮጌት እናት ካልሆነች ቅድም ያልኳችሁ ነገር አይሆንም። ወደዚህ እንመለስ፣ ወደ ዋና ሐሳባችን። ስለዚህ በዓለ ሀምሳ የክርስቶስ ኤክሌሲያን የተመሰረተችበት የእግዚአብሔር ንጉሣዊ ግዛት የተመረቀበት መሆኑን በማወቅ የእግዚአብሔር ንጉሣዊ ግዛትን ሕይወት እንዴት ይለማመዱ። ይሄ ሐዋርያት ገቧቸው ስለነበረ ጌታችን ኢየሱስ ክርስቶስ 40 ቀን አልፎ አልፎ እየታያቸው ነግሯቸው ስለነበረ ቤተ ክርስቲያን ከዛ በኋላ የኖሮቹ ሕይወት ከምዕራፍ 2 ጀምሮ የኖሮቹ ሕይወት ይህን የእግዚአብሔር ንጉሣዊ ግዛት የሚያሳይ ነው። የእግዚአብሔር ንጉሣዊ ግዛትን ወደፊት የሚያደርግ የሚያሰፋ ሆኖ እናገኘዋለን። በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 42 እና 43 እንዲህ ተብሎ የተጻፈ እናገኛለን። እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስ እና በጸሎት ይተጉ ነበረ። 4 ነገሮች ናቸው። አንዱ የሐዋርያት ትምህርት፣ ሁለተኛ ኅብረት፣ ሶስተኛ እንጀራውን መቁረስ፣ አራተኛ ደግሞ ጸሎት ነበር። በእነዚህ 4 ነገሮች ይተጉ ነበረ። በዚህ ክፍል ላይ ትምህርት ተብሎ የተረጎመው የግሪክ ቃል ዲዳሄ የሚል ሲሆን ትርጓሜው ኢንስትራክሽን ሐዋርያት መጥተው ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር ንጉሣዊ ግዛት ያስተማረው በምድር ላይ ንጉሣዊ ግዛቱን ወደፊት ለማድረግ ለማስፋት የሰጣቸውን ኃላፊነት እነዚህ ነበር የሚያስተምሯቸው የነበሩ። ክብር ለእግዚአብሔር ይሁን። በምን ታውቃለህ ብትሉኝ በኋላ ሕይወታቸውን አሳያቸዋለሁ። ሕይወታቸው ሁሉ
እግዚአብሔር ንጉሣዊ ግዛት በምድር ላይ የሚያሰፋ ነበር እንጂ ቸርቸር ጨዋታ አልነበራቸው። ሃሌሉያ። ሁለተኛ የነበረው ደግሞ ነበር በህብረት ተብሎ የተረገመው ቃል ኮሎኒያ የሚለው ቃል ሲሆን ኮሎኒያ የሚል ቃል ሲሆን ትርጓሜ ፓርትነርሺፕ። ህብረት በጣም አስፈላጊ ነው። በጣም የሚገርማችሁ እኛ ህብረትን የምናስበው ወይም መጸለይ ወይ አይደለም። ከነዚህ ህብረት የሚባል በቃ ራሱ ፌሎሺፕ ኃይል ያስፈልጋል። ቅዱሳን እንዴት ነሽ የሚባባሉበት ጊዜ ነበራቸው። የህብረት ጊዜ ነበራቸው። ኮሎኒያ ኃይል እኛ ብዙ ጊዜ የምናስበው በቃ ለዚህ ነው በየሶስት ወሩ የህብረት ጊዜ ይኖር የምንነጋገርበት ስለ ራሳችን የምናወራበት ወንድሜ እህቱን የሚያበረታበት እህቷን የምታበረታበት የህብረት ጊዜ ነበራቸው። ሶስተኛ ደግሞ እንጀራውን መቁረስ የጌታን እራት ይካፈሉ ነበረ። በዚህ ተጉ ነበር። አራተኛ ጸሎት። እነዚህ አራት ነገሮች እንደ ሐዋርያዊ ቤተ ክርስቲያን የእግዚአብሔር ንጉሣዊ ግዛት አጀንዳው እንደሆነ አስፈላጊ። ከነዚህ የሚቀደም ነገር የለም። የሐዋርያት ትምህርት፣ ህብረት፣ እንጀራውን መቁረስና ጸሎት። በእነዚህ ምን ያደርጉ ነበር? ይተጉ ነበር ተብሎ የተረገመው የግሪክ ቃል ፕሮስካቴሬሆ የሚል ቃል ሲሆን to be earnestly towards ምን ማለት መሰላችሁ? እንደው ለይምሰል አይደለም። በቃ ኮሚትድ ሆኖ ነበር። ለዚህ ነገር የተሰጡ ነበር። የሐዋርያትን ትምህርት ለመማር፣ ከሐዋርያት ኢንስትራክሽን ለመቀበል፣ ህብረትን ለማግኘት፣ እንደገና ደግሞ እንጀራውን ለመቁረስ፣ እንደገና ደግሞ በጸሎት ለመግዛት ከዚህ የቀደመ ፕራዮሪቲ ቅድሚያ የሚሰጡት ነገር አልነበራቸው። ምክንያቱም የእግዚአብሔር ንጉሣዊ ግዛት በዚህ መንገድ እንደምትገለጥ ያውቃሉ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ የእግዚአብሔር ንጉሣዊ ግዛት ወደፊት ማድረግ ከፈለጋችሁ በሕይወታችሁ እነዚህ አራት ነገር ሊጎሉ አይገባም። ኢንስትራክሽን ኦፍ ዘ ወርድ የእግዚአብሔር ቃል ትምህርት፣ ሐዋርያዊ ትምህርት፣ እንደገና ደግሞ ህብረት፣ እንደገና ደግሞ እንጀራውን መቁረስ፣ ሌላም ደግሞ በጸሎት መትጋት። ፕሮግራሞች ሁልጊዜ ይህን ሊያካትቱ የሚገባ አራት ነገሮች አሉ። እነዚህ ነገሮች ያስፈልጋሉ። ክብር ለእግዚአብሔር። በተለይ ህብረትን በተመለከተ ጥቂት ጊዜያቶች የህብረት ጊዜ ደግሞ የሚኖረን ነገር እንጀምራለን። ክብር ለእግዚአብሔር። ፕሮግራማችን ከመጀመራችን በፊት አለዛም ከፕሮግራሙ በኋላ የፌሎሺፕ ጊዜ ይኖረናል። ክብር ለእግዚአብሔር። በህብረት ጊዜ የፈለግነውን ነገር የባቄ ቆጡን የምናወር ለምን መሰላችሁ? ለካ በሐዋርያዊ ትምህርት ላይ አራት ነገሮች ያስፈልጋሉ። ሐዋርያዊ ትምህርት፣ እንደገና ደግሞ ህብረት፣ እንደገና ደግሞ እንጀራ መቁረስና በጸሎት መትጋት። ክብር ለእግዚአብሔር። ሶስቱን እያደረግን ነው። አራተኛው ላይ ግን ስፍራ፣ ምክንያቱም ህብረት ያስፈልጋል፣ ፌሎሺፕ ያስፈልጋል። ክብር ለእግዚአብሔር ይሁን። በወር አንድ ጊዜ አብሮኝ ዩኒቨርሲቲ ከተማሩ ጋራ የጊዜ አለና ለአንድ ሰዓት የህብረት ጊዜ አለ። ፌሎሺፕ ሻይ እየጠጣን የምናወራበት የምንነጋገርበት። ለምን መሰላችሁ? ህብረት ኢምፖርታንት እንደሆነ ስለምናስብ ነው። ጌታ የተመሰገነ ይሁን። ከዚህ በኋላ ምን ሆነ? ቁጥር 43 ላይ ሐዋርያት ሥራ ምዕራፍ 2 በሐዋርያት እጅ ብዙ ድንቅና ተአምራት ይደረግ ስለነበረ ሰው ሁሉ ፍርሃት አደረበት። ክብር ለእግዚአብሔር ይሁን። ሐዋርያት በሐዋርያት ትምህርት በህብረትን እንጀራውን በመቁረስ እንደገና ደግሞ በጸሎት ህዝቡን ሁሉ እንዲተጋ ባደረጉበት ጊዜ የእግዚአብሔር ንጉሣዊ ግዛት የዓለምን ቴሪቶሪ ኢንቬድ እያደረገች እያጠቃች መግባት ጀመረች። ክብር ለእግዚአብሔር። እንዴት ነበር ያ ማጥቃት የጀመረችው? በሐዋርያት እጅ ድንቅና ታምራት ይደረግ ጀመረ። በዓለም የማይታወቅ የተለየ ኃይል እየመጣ የዓለምን ነገር ዲስትራክት ማድረግ ጀመረ። ክብር ለእግዚአብሔር ይሁን። የታመሙ ሰዎች ከበሽታቸው ይፈወሱ ጀመር። በአጋንንት ስራ ያሉ ሰዎች ናወጣች። ጌታ የተመሰገነ ይሁን። በሐዋርያት እጅ ወንድሞቼ እና እህቶቼ ይሄ ነገር ምን ማለት መሰላችሁ? የእግዚአብሔር ንጉሣዊ ግዛት የዓለምን ንጉሣዊ ግዛት ኢንቬድ ማድረግ ጀመረች። ሃሌሉያ። አይቶ የማይታወቅ ነገር
ለምንድን ነው ይበል? ምክንያቱም የእግዚአብሔር ቃል ሲናገር በኤፌሶን ምዕራፍ 2:2 ላይ በዚህ ዓለም የሚገዛው መንፈስ አለቃ ፈቃድ ተመላልሳችሁ ማለት ሰይጣን የዚህ ዓለም ገዢ እንደሆነ ታውቃላችሁ። የእግዚአብሔር ንጉሳዊ ግዛት መጣችና የዓለምን ቴሪቶሪ አልፋ። ክብር ለእግዚአብሔር ይሁን። ከዓለም ቴሪቶሪ ሰዎችን ምን ማለት ለክርስቶስ መማረክ ጀመረች። ጌታ የተመሰገነ ይሁን። አንደኛው በባህላችን ህብረትን በማድረግ እንጀራውን በመቁረጥ በጸሎት መትጋት በሚጀምሩበት ጊዜ በሐዋርያት እጅ ድንቅና ተአምራቶች ሆን ጀመሩ። የታመሙ ሰዎች ይፈወሱ ጀመር። በአጋንንት ስራት ያሉ ሰዎች ነፃ ይወጡ ጀመር። ለምጽ ያለባቸው ሰዎች ይነጹ ጀመረ። በቃ ይሄ በሽታ አይድንም የተባለ በተለይ ስለ ለምጽ በደንብ ልነግራችሁ እፈልጋለሁ። ለምጽ በቃ በአይሁዶች የማይድን በሽታ ተብሎ ስለሚታሰብ ነው። አንድ ሰው ለምጽ በቆዳ ሲወጣ ከማህበረሰቡ የሚወጣው ሰዎች ወንድሞቼ፣ እናቶቼ የዓለም ሕግ መጣስ ጀመረ። ክብር ለእግዚአብሔር ይሁን። የእግዚአብሔር ንጉሳዊ ግዛት ወንድሞቼ፣ እናቶቼ የዓለምን መርህ እየጣሰች ኤክስትራ ኦርዲናሪ ነገር ማድረግ ጀመረች። ሃሌሉያ! ይህ ብቻ አይደለም፣ አኗኗራቸው ተቀየረ። በሐዋርያት ሥራ ምዕራፍ 2:44 እና 45 ላይ ወንድሞቼና እህቶቼ ብዙ ሰዎች በእግዚአብሔር ንጉሳዊ ግዛት በሽተኛ መፈወስ፣ አጋንንት ማውጣት ብቻ አይደለም፣ ኑሯቸው ሁሉ ተቀየረ። የሚኖሩበት ዓላማ የሚኖሩበት ምክንያት ሁሉ ተቀየረ። ከግለኝነት ወጡና ወንድሞቼና እህቶቼ እነሱም ያላቸው ሁሉ የእግዚአብሔር ንጉሳዊ ግዛት እንደሆነ እያወቁ መኖር ጀመሩ። ሐዋርያት ሥራ 2 ላይ ሉቃስ እንዲህ በማለት ይጽፍልናል። ያመኑት ሁሉ በአንድነት ነበሩ፣ ያላቸውን ሁሉ የጋራ አደረጉ፣ ሀብታቸውንና ንብረታቸውን እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበረ ይላል። በዚህ በምዕራፍ 4 ላይ ሐዋርያት ሥራ ምዕራፍ 4 ላይ ቁጥር 32-35 አብረን እንድናየው ፈልጌ ነው። ያመኑት ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበረ። ያላቸው ሁሉ የጋራ ነበር እንጂ የራሱ የሆነ ሀብት እንኳን እንደ ግሉ የሚቆጥር ማንም አልነበረ። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበረ። ከመካከላቸው አንዳች ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸው ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበረ። ክብር ለእግዚአብሔር ይሁን። ይህ ለትንሽ ቃላትን ሊተርጉ ቁጥር 32 ላይ ሐሳብ ተብሎ የተረጎመው የግሪክ ቃል ሱሄ ሲሆን ነፍስ የሚል ነው። ምን ማለት መሰላቸው? ልባቸው ነፍሳቸው አንድ ነበር። ምን ነበር? የእግዚአብሔር ንጉሳዊ ግዛት ነበር። ብዙ ጊዜ ሰው አንድ ማለት አንድ የጋራ ምንለው ግብ ያስፈልጋቸዋል። የነሱ የሁሉም ግብ የእግዚአብሔር ንጉሳዊ ግዛት በምድር ላይ አድቫንስ ማድረግ ብቻ ነበር። ከዛ ውጪ የላቸው የራሳቸው ወንድሞቼና እህቶቼ ያላቸውን ነገር ሁሉ ማምጣት የቻሉት ወንድሞቼና እህቶቼ የሚኖሩለት ነገር የነሱ የሆነ ሁሉ የሆነው የእግዚአብሔር እንደሆነ ስለሚያውቁ ነው። ጌታ ይመስገን። ምን ለዚህ የእግዚአብሔር ንጉሳዊ ግዛት አድቫንስ ከማድረግ ወጪ የሌላ የህይወት ዓላማ የላቸውም። ሃሌሉያ! ያላቸው ሁሉ አመጡ። ለሚጎለው ሁሉ ይሰጡ ነበር። በመካከላቸው ችግረኛ ተብሎ የተረጎመውን የግሪክ ቃል ስትመለከቱ የሚጎለው ሰው አልነበረም። ወንድሞቼና እህቶቼ ይሄ ማለት ኤክስትራቫገንት ህይወት አይኖሩም ነበር። ወንድሞቼና እህቶቼ እነሱ የሚያስቡት የምንኖረው የእግዚአብሔር ንጉሳዊ ግዛት በምድር ላይ ለማስፋት ነው አሉ። ክብር ለእግዚአብሔር ይሁን። ሌላ ዓላማ የለንም ይላሉ። ለዚህ እኮ ነው ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ላይ በሚጽፍበት ጊዜ የምንበላውና የምንለብሰው ካለ ይበቃናል ይላል። ክብር ለእግዚአብሔር ይሁን። ምክንያቱም ምንበላው ምንለብሰው ካለ ዓላማችን የእግዚአብሔር ንጉሳዊ ግዛት በዚህ ምድር ላይ አድቫንስ ማድረግ ነው። ወንድሞቼና እህቶቼ ሐዋርያት ምን ያህል በእግዚአብሔር ንጉሳዊ ግዛት ኦብሰስ እንደነበሩ ትመለከታላችሁ። ለዚህ ነው እኮ የእግዚአብሔር ንጉሳዊ ግዛት በአጭር ጊዜ ውስጥ ኢየሩሳሌምን አልፎ ይሁዳን አልፎ ሰማርያን አልፎ እስከ ምድር ዳርቻ የደረሰው። ክብር ለእግዚአብሔር ይሁን። ሌላ አልነበራቸው።
ልባቸው ነፍሳቸው ሁሉ የተወሰደው የእግዚአብሔርን አገዛዝ በዚህ ምድር ላይ መግለጥ ነበር። ሲተኙ ሲነሱ የሚያስቡት ይሄ ነበረ። ከዚህ የተነሳ ብዙ መሬት ያላቸው እየሸጡ እየመጡ በአራት እግር ስር ያስቀምጡ ነበረ። ምንድነው የሚሉት? እኔ የምኖረው ለእግዚአብሔር ንጉሳዊ ግዛት ነው። ከዓመታት በፊት የዚህ የእምነት እንቅስቃሴ በዚህ ሀገር ላይ ማደግ ጀመረበት ጊዜ የዛሬ 30 ዓመታት ዩኒቨርሲቲ ተማሪ ነበር እና አንዳንድ ሰዎች ይህንን ቃል አነበቡና በሉ አምጡ አሉ። ይሸጣችሁ ብዙ ሰዎች ይሸጡ አመጡ። እነዚህ አገልጋዮቹ ኤክስትራቫገንት የሆነ ኑሮ፣ የተንደላቀቀ ኑሮ መኖር ጀመሩ። ብዙ ሰዎች የዚህ ቁስል ጠባሳ ሆነዋል። ይህ ክፍል የሚያወራው እንደሱ አለ። በሐዋርያት እግር ስር አመጡ ሲሉ ለጴጥሮስ አለ በጭራሽ ወንድሞቼ እና እህቶቼ የነሱ አጀንዳ የእግዚአብሔርን አገዛዝ በዚህ ምድር ላይ ማምጣት ነው። የእግዚአብሔርን አገዛዝ ለማምጣት ደግሞ ገንዘብ ፋይናንስ ያስፈልጋል። ፋይናንሱ ሌላ አይደለም አጀንዳው የእግዚአብሔርን አገዛዝ አድቫንስ ማድረግ ነው። የእምነት እንቅስቃሴ ትልቁ ውድቀቱ ወንድሞቼ አገልጋዮችን ኤክስትራቫጋንት ኑሮ ሲያወራ ነገር ግን አብዛኛውን ወንድሞችና እህቶች በድህነት የሚያኖር ነው። እንደሱ አይደለም ወንድሞች፣ የሚያስፈልገውን ይሰጡ ነበረ። አይገርማችሁ? ምክንያቱም ሌላ ዓላማ የላቸው፣ ሌላ የሚኖርበት ምክንያት የላቸው። የሚኖሩበት ምክንያት ምንድነው? የእግዚአብሔር ንጉሳዊ ግዛትን በዚህ ምድር ላይ ማስፋት ነው። ሌትም ቀንም የሚያስቡት ወንድሞቼና እህቶቼ እኔና እናንተም ከዚህ ልንማር ይገባል። ክብር እግዚአብሔር። ምንድነው አጀንዳ? ለምንድን የምንኖረው? ምንድነው ኦብጀክቲቫችን? ምንድነው ግባችን? አንዳንድ ሰዎች በሕይወት ግብ የላቸው ክርስቲያኖች ሲሆኑ ስለዚህ በቃ ይጃለ ነው አይደለም። እኔና እናንተ እግዚአብሔር በክርስቶስ ኢየሱስ በእውነት ቃል አስቦ የወለደን አገዛዙ በዚህ ምድር ላይ እንድናስፋ እግዚአብሔር ወደ እጆቻችን ያመጣው ሪሶርስ ሁሉ ወንድሞቼና እህቶቼ ሌላ ለምንም አይደለም። አገዛዙ በዚህ ምድር ላይ ለመግለጥ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞቼና እህቶቼ የተቸገረ ወንድሜ እያለ እኔ ኤክስትራቫገንት ኑሮ ልኖር በጭራሽ አይገባኝም። ያለንን ነገር እናካፍል ይገባል። ምናልባት ይህን ትምህርት በምንጨርስበት ጊዜ ፕራክቲካል ሆኖ እናደርጋለን። ከጥቂት ጊዜ በኋላ ምን እናደርጋለን? ለዚህ የሚሆን ሪሶርስ ማከማቸት እንጀምራለን። ከዚህ በፊት በመጠኑ አድርገናል። ነገር ግን አብዝተን እናደርግ። ምክንያቱም ሌላ ተልእኮ የለንም። የእግዚአብሔርን አገዛዝ በምድር ላይ አድቫንስ ማድረግ ነው። ክብር ለእግዚአብሔር ይሁን። ያለን ሪሶርስ ሁሉ ለዚህ ነው ሊሆን የሚገባ። ሐዋርያት አደረጉ። ደስ ይላል። አስባችሁ ታውቃላችሁ? እኔ በሳስበው ራሱ ይገርመኛል። አንዳንዶቹ ከምኩራብ ተባረሩ፣ አንዳንዶች ከቤተሰባቸው ተባረሩ። ወንድሞቼና እህቶቼ እኔ ወደ ጌታ በመጣሁበት ጊዜ ብዙ እህቶች፣ ብዙ ወንድሞች ከቤታቸው ወጥተው ስለነበሩ ቤተክርስቲያን ውስጥ እያንዳንዱ ቤተሰብ 1-2 ሰው አብሮ ያኖር ነበር። የሚያውቃሉ ያን ጊዜ አይገባኝም ነበር። ለካ ይህ ተባተ ወንድሞችና አንዳንዶቹ ከቤተሰባቸው ወጥተው ዳግመኛ ወደ ቤተሰባቸው አልተመለሱ። ያ እነሱ ያቀፋቸው ቤተሰብ አሳድጎ ድሮ ለእንትን ያደርጋል። በቅርብ ጊዜ አንድ ሰው ምስክርነት ያውቀዋል። እዚህ ሀገር በነበረበት ጊዜ አሁን አሜሪካን ሀገር ያለን ነው። በ15 ዓመቱ ነው ከቤተሰቦቹ ጥሎ የወጣው። እስካሁን አልተመለስኩም ማለት ነው። አሁን አሜሪካን ሀገር የቤተክርስቲያን ፓስተር ሆኖ ያገለግላል። 3 ልጆች አሉት። በተለይ አንደኛዋ ልጅ ከልጃችን ጋር አብሮኝ ማሰ ነበረ። ቤተሰቡ ጋር ቤተሰብ ሆነን ነበር። ወንድሞቼና እህቶቼ ሐዋርያት እንደዚህ ነው። ወንድሞ አንድ ነገር ንገራችሁ። ይሄ የተወለድንበት ንጉሳዊ ግዛት ወንድሞቼና እህቶቼ የተለየ ነው። ሃሌሉያ ቤተክርስቲያን ምክንያቱም ሌላ ዓላማ የላት። የተደላቀቀ ኑሮ መኖር አይደለም ዓላማዋ። ዓላማዋ የእግዚአብሔር አገዛዝ በምድር። ስለዚህ ሪሶርሶች ሁሉ ወደዛ ቻናል ተደረጉ። ሰዎች ያላቸውን የሚያመጡት ወንድሞቼና እህቶቼ ስለተረፋቸው አይደለም። ከእግዚአብሔር ንጉሳዊ ግዛት የሚበልጥ ነገር አጀንዳ ስለሌላቸው ጌታ የተመሰገነ ሕይወታቸው እንደሱ አስፋልት አካላችሁ ማለት ሕይወት እንደሆነ ከመካከላቸው አንድም ችግረኛ አልነበረበት። እግዚአብሔር የሚባርካቸው ነበሩ። አሜን።
እግዚአብሔር የተመሰገነ ይሁን። ይቀጥልና በሐዋርያት ሥራ ምዕራፍ 2 ቁጥር 46 እና 47 ላይ እንደዚህ ይላል። በየዕለቱ ምን ያደርጉ እንደነበር ሲናገር ቁጥር 46 ላይ በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸው እንጀራን እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበረ። ይህ አዲሱ መደበኛ ትርጉም ነው። 1954 እንደዚህ ይላል። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በየቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር ይላል። ምናልባትም በአንድነት ምናምን የሚለውን ነገር በደንብ መርዳት እንችል ዘንድ በአዲሱ መደበኛ ትርጉም በአንድነት፣ በ1954 ትርጉም ደግሞ በአንድ ልብ ተብሎ የተረጎመው የግሪክ ቃል ሆሞ ቱማዶን የሚል ሲሆን ትርጓሜው አናኒመስ ያለ ልዩነት የሚል ነው። አንድነት ብቻ አለ ያለ ልዩነት። ምን ያደርጉ ነበር መሰላችሁ? በመቅደስ ምን ያደርጉ ነበር? ይገናኙ ነበር። በቤታቸው እንጀራን እየቆረሱ በደስታ በቀና ልብ እግዚአብሔርን እያመሰገኑ በደሱ ነበር። በጣም ኤክስትራ ኦርዲነሪ የሆነ ህይወት ማለት ነው። ክብር ለእግዚአብሔር። በመቅደስ እኮ ሰዎች አይፈልጓቸውም። ባይመጡ ደስ ይላቸዋል። እችን መቅደስ አትገጡ ይሏቸዋል። እነሱ ግን ይመጣሉ። ምክንያቱም ወንድሞቼና እህቶቼ ገና ያ የብሉይ ኪዳን መቅደስ አልተወገደም ነበርና ወደ መቅደስ ይመጣሉ። ከዛ ያደርጋሉ፣ ከዛ ይሰበሰባሉ። በእንጀራ በቀና ልብ ወንድሞቼና እህቶቼ የደስታ ህይወት ነበር የሚኖሩት። ክብር ለእግዚአብሔር ይሁን። ከዚህም የተነሳ ምን ነበር? ሰዎች ይህን ያዩ ነበር። ወደ መቅደስ ይመጣሉ። በመቅደስ ያሉ ሰዎች እንደማይፈልጓቸው ያውቃሉ። አይፈልጉንም ብለው አላቆሙ። ወደ መቅደስ ይመጣሉ። ወደ መቅደስ ብቻ አለ እንጀራ ይቆርሳሉ በየቤታቸው። እንደገና በቀና ልብ ይመገባሉ። እግዚአብሔርን ያመሰግናሉ። ሰዎች ይህንን ህይወታቸውን ሲያዩ በፈሪሳውያን ሰፈር እንደዚህ አይደለም። በሰዱቃውያን ሰፈር ስለ ሰዱቃውያን ነገር ነግራችሁ ባልፍሩ ነው። ቀደም ከጀመርኩ ጋር ሰዱቃውያን እጅግ የተንደላቀቀ ኑሮ የሚኖሩ የማህበረሰቡ ክፍል ነበሩ። በጣም ሀብታሞች። ምክንያቱም እነሱ ትንሣኤ ሙታን የለም ስለሚሉ በሚቀጥለው ህይወት የሚባል ነገር ስለሌለ ተደስተ ተንደላቀ መኖር አሁንና አሁን ነው የሚሉት። ቀኝ ቀያፋ ሰዱቃውያን ናቸው። ይልካሉ ለአሁን ብቻ ኢየሱስን ሲገሉት የሚያስቡት የነበረው ትንሣኤ የሚባል ነገር የለም በቃ ነበር። አልገባቸውም። እነዚህ ግን ደቀ መዛሙርት ኑሯቸው ይለያል። የሚያስቀና በቀና ልብ እግዚአብሔርን እያመሰገኑ ሰዎች ሲያገኟቸው ጌታ ይመስገን ይላል። እነዚህ ሰዎች ለየት ይላል። የእኛ መምህራን እነዚህ ሰዱቃውያን በሀብት ላይ ሀብት፣ በገንዘብ ላይ ገንዘብ፣ በቃ የፈለገውን እያደረጉ መበለቶችን እየበዘበዙ፣ እነዚህ ሰዎች እነሱ አይደሉ። ያላቸውን ሁሉ በጋራ ያደረጉት ያስቀናሉ። ስለዚህ ጌታ ምን ያደርጋል? የሚድኑት ይጨምር ነበር። ወንድሞቼና እህቶቼ ህይወታችን እግዚአብሔርን የሚያመሰግን ህይወታችን የሚያስቀና ሲሆን ሰዎች መጥተው የምታምነውን አንቺ የምታምነውን ጌታ መከተል እፈልጋለሁ ያለ ክብር ለእግዚአብሔር። ነገር ግን እናንተም ምናልጎምጎም በትንሽ በትልቁ ታክሲም ሲዘገይ የመንግስት ምን የምንል ከሆነ ትንሽ ነገር ዝናብ ቢዘብ አበይ ፀሐዩ አበይ ዝናቡ የምንል ከሆነ ሰዎች ይላሉ እነዚህ የሚያወደድ ጋር በጨራሽ መምጣት አይፈልጉም። ከብሩ ህይወታችሁ ይናገር። አንዳንድ ክርስቲያን እንኳንስ እናንተ ራሳችሁ አይታችሁ ክርስትና እንደሱ ከሆነ ባልሆንክ የምትሉት አይደሰዋል። ማቅረበርመው ነገር የለም። አንዳንድ ሰው ስታገኙ የቸርች ሁኔታ እንዴት ነው? እኔም ሁል ጊዜ እነዚህ ሰዎች ግን እንደዚህ ያለ ችግሮች ስላልነበሩ እንዳይመስላችሁ። በአይሁዶች ስደት ይደርስባቸዋል። እነሱ ግን በቀና ልብ እግዚአብሔርን እያመሰገኑ ከዛ አልፎ ለምን እነሱ ያዩት የነበሩት የሚኖሩለት የእግዚአብሔር ንጉሳዊ ግዛት ስለሆነ ሃሌሉያ።
ለዚህ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ 15 ላይ ክርስቶስን ተስፋ ያደረግነው ለዚህ ሕይወት ከሆነ ከማያንሰው የባሰ ምስኪኖች ነን አለ። አይደለም እነሱ የእግዚአብሔር ንጉሣዊ ግዛቶችን ከተሞችን እያለፈ ሰዎችን ወደ ክርስቶስ ይጨምር ያሉ ለዚህ ደስ ይላቸዋል። ወንድሞቼና እህቶቼ ጉጉታችን፣ ናፍቆታችን የእግዚአብሔር ንጉሣዊ ግዛት ሲሆን በሕይወት በሚገጥሙን ተግዳሮቶች ሐዘን ውስጥ አንገባም። ሃሌሉያ! ደግሞ እግዚአብሔር እናመሰግናለን። በሚገርም መንገድ ይመላለሱ ነበረ። እግዚአብሔር ደግሞ በሕዝብ ሁሉ ፊት ሞገስ ሰጣቸው። ምክንያቱም በሚያጉረመርም ሰዎች መካከል፣ በሚያልጎመጉም ሰዎች መካከል ይሄ ጎደለብኝ ይሄና በሚል መካከል እነሱ ሁል ቀን ሲሄዱ እግዚአብሔርን እያመሰገኑ ክብር ለጌታ ይሁን ይላል። በሁሉ ነገር ወንድሞቼና እህቶቼ እንደዚህ በምትኖሩበት ጊዜ ጌታ ልንገራችሁ፣ ወደ እናንተ መጥቶ የጌታን ቃል የማይሰማ ሰው የለም። ሰዎች ከንግግራችን በላይ ኑሯችንን፣ ንግግራችንን፣ ሕይወታችንን ያያሉ። ደግሞ ጌታን በየቀኑ ነበር የሚሉትን ይጨምር ነበር። ሰዎች ያዩና እኔም ወደዚህ መጨመር እፈልጋለሁ እያሉ እየመጡ ይጨመሩ። በነገራችን ላይ በኋላ ነው ይሄ ጌታን ተቀበል ምናምን የሚባል ነገር በኋላ ነው ቤተክርስቲያን ያመጣች። የለም ሰዎች መጥተው እኔ በኢየሱስ ማመን እፈልጋለሁ ነው የሚሉት። ሕይወት አይተው ክብር ለእግዚአብሔር ይሁን። ዛሬ አንዳንድ ጊዜ የራሱን ችግር አለ ወንድሞች። እንግዲህ ዝም ብለን አግሎስን እናመጣለን። ጥናት ተደርጓል። እንደዛ ከመጡት ውስጥ በተለይ በዚህ በክሩሴድ ከመጡት ውስጥ 25 በመቶ ብቻ ነው የሚሉት። 75 በመቶ ተመልሶ ምንም አልገባውም። ሰዎች ግን ሕይወትን አይተው ሲመጡ አይመለስም። ክብር ለእግዚአብሔር። አንዳንዶቻችን እኮ ምንም ስላልሆነ አይደለም ያየነውን ስላየነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ሃሌሉያ። ስለዚህ ኑሯቸው ሁሉ የእግዚአብሔርን አገዛዝ በምድር ላይ መግለጥ ነበር። ሌላ አጀንዳ የላቸው። እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ አጋንንትን በሚያወጣበት ጊዜ የተመለከቱ ከፈሪሳውያን አንዳንዶች መጡና እሱ እኮ አጋንንትን የሚያወጣው በአጋንንት አለቃ በብዔልዜቡል ነው አሉት። ከሰሱት። ጌታ ኢየሱስ እንደዚህ ያላቸው በሉቃስ 11 ላይ ቁጥር 20 ጀምሮ እንደዚህ ብሎ ይናገራል። ሉቃስ 11 ቁጥር 20 ጀምሮ እኔ ግን አጋንንትን የማወጣው በእግዚአብሔር ጣት ከሆነ የእግዚአብሔር ንጉሣዊ ግዛት ወደ እናንተ እንደመጣችሁ ወቁ። ብርቱ ሰው በሚገባ ታጥቆ ቤቱን ከጠበቀ ንብረቱ በሰላም ይጠበቃል። ነገር ግን ይበልጥ ብርቱ የሆነ ሰው መጥቶ ካጠቃው ካሸነፈው ታምኖት የነበረው ትጥቁ ያስፈታዋል፣ ምርኮውንም ወስዶ ለሌሎች ያካፍላል። ጌታ ኢየሱስ እንደዚህ ያላቸው እናንተ እንደምትሉኝ በብዔልዜቡል አይደለም አጋንንትን የማወጣው። እኔ አጋንንትን የማወጣው የእግዚአብሔር ጣት በሆነው በመንፈስ ቅዱስ ነው። ታውቃላችሁ እግዚአብሔር እንደዚህ ነው የሚያደርገው። ርዕሴን በአሁን ተናግሬ እግዚአብሔር ያሰበውን ነገር በክርስቶስ ይናገረዋል፣ በመንፈስ ቅዱስ ይፈጽመዋል። ክብር ለእግዚአብሔር ይሁን። ዘፍጥረት ምዕራፍ 5 ስትመለከቱ እግዚአብሔርም አለ ይላል። ክርስቶስ ያን ነገር ኢንጌጅ ያደረገው መንፈስ ቅዱስ በምድር ላይ ሪስቶሬሽኑ ሰራ። እኔ በእግዚአብሔር ጣት ከሆነ ግን የእግዚአብሔር ንጉሣዊ ግዛት ምን ወደ እናንተ መጣለች። ከዛ በኋላ አንድ ታሪክ ነገራቸው። አንድ ሰው ብርቱ ሰው ሆኖ በሚገባ ታጥቆ ቤቱን ከጠበቀ ይጠበቅለታል። ነገር ግን ከሱ የበለጠ ከመጣ ግን ምርጫ ያለው ምርኮውን አሳልፎ መስጠት ነው። እንዲህ ያላቸው ነው። እኔ ከሰማይ የእግዚአብሔር ንጉሣዊ ግዛት ንጉሥ ሆኜ መጥቻለሁ። አጋንንቶች የዚህን ዓለም ቴሪቶሪ ይዘው ቆይተዋል፣ አስጠብቀው እናንተንም ተቆጣጥረው እነዚህም ሰዎችንም በአጋንንት እስራት። አሁን ግን የሚበልጥ ኃይል መጥቷል አለ። ክብር ለእግዚአብሔር ይሁን። ስለዚህ ከዛ ምርኮን እያመጣው ነው አለ። ጌታ የተመሰገነ ይሁን። ወንድሞቼና እህቶቼ ከአጋንንት እስራት ነፃ ሰዎችን ስናወጣ፣ እኛም ነፃ ስንወጣ፣ ሰዎችን ከበሽታ በጌታ በኢየሱስ ስም እንዲፈወሱ ስንረዳ፣ እኛም በጌታ በኢየሱስ ስም ስንወጣ፣ ክብር ለእግዚአብሔር ይሁን። ምን እየሆነን ነው? ከዚህ ዓለም ሲሰብ ክብር ለእግዚአብሔር ይሁን። ምርኮን እየሰበሰበ ነው። ሃሌሉያ። ሰይጣን
በሽታ፣ አጋንንት፣ ሌሎች ነገሮች ሁሉ ነገሮችን የሰው ልጅ የእግዚአብሔር ንጉሣዊ ግዛት በምድር ላይ አድቫንስ እንዳያደርግ ያመጣው ነገር። ምክንያቱም ሰዎች በአጋንንት ስርዓት ከሆኑ የእግዚአብሔርን መንግስት በዚህ ምድር ላይ አድቫንስ ማድረግ አይችልም። ሰዎች በበሽታ በህመም በደዌ ከተጠቃ የእግዚአብሔር ንጉሣዊ አድቫንስ ማድረግ አይችልም። ስለዚህ ሰይጣን ሰዎችን ከእግዚአብሔር ንጉሣዊ ግዛት ስራ ውስጥ የማውጫ መንገድ ነው፣ ከዛ የመከልከያ መንገድ ነው። ጌታ ኢየሱስ ክርስቶስ ይህን ያቅ ስለነበረ ሰዎች ደግሞ ወደ እግዚአብሔር ንጉሣዊ ግዛት መልሶ በዚህ ምድር ላይ የእግዚአብሔር አገዛዝ እንዲያመጡ እንዲሆኑ በእግዚአብሔር ጣት አጋንንትን ያወጣ ነበር። በእግዚአብሔር ጣት በሽተኞችን ይፈውስ ነበረ። በእግዚአብሔር ጣት ነፃነትን ያውጅ ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። በሕይወታችሁ በሽታ ህመም ሲሰለጥን ስኖኬ አትበሉት። ስኖኬ ምክንያቱም እናንተ ለእግዚአብሔር ንጉሣዊ ግዛት እንደሚገባ እንዳትሰሩ ያደርጋችኋል። ሁላችሁ ታውቃላችሁ። በሕይወታችሁ አጋንንታዊ ስራ በሚሰለጥንበት ጊዜ ኢትስ ኦኬ፣ ጌታው ከፈቀዳችሁ። ጌታ አይፈቅድም። ምን ልል ይገባል? ኖ ልል ይገባል። ክብር ለእግዚአብሔር ነው። በሰዎች ሕይወት ውስጥ ይህን በምትመለከቱበት ጊዜ ዝም ልትሉ አይገባም። ኖ ወንድሜ በዚህ ልትቀጥል አይገባም። እህቴ በዚህ ልትቀጥል አይገባም። እኔ በጌታ በኢየሱስ ስም እጸልይልሻለሁ። እኔ በጌታ በኢየሱስ ክርስቶስ ስም ዘይት ቀብቼ እጸልያለሁ። ከዚህ በሽታም ትፈወሻለህ፣ ከአጋንንት ስራ ነጻ ትወጣለህ። ለምን ወንድሞቼና እህቶቼ እኛ በዚህ ምድር ላይ ያለነው ሌላ ተልእኮ አይደለም ያለን የእግዚአብሔርን አገዛዝ በምድር ላይ አድቫንስ ማለው። ክብር ለእግዚአብሔር። በሽታ፣ አጋንንት ስራ፣ የድህነት እነዚህ ሁሉ የእግዚአብሔርን ንጉሣዊ ግዛት አድቫንስ እንዳናደርግ ከለክሏል። ስለዚህ ነው ልንል ይገባል። ክብር ለእግዚአብሔር። ዓለምን ኢንቬድ ከምናደርግበት ነገር አንዱ እሱ ነው። የዓለምን ቴሪቴሪ ሰይጣን በዚህ መንገድ ሰዎችን ለእግዚአብሔር ንጉሣዊ ግዛት የማይጠቅሙ የሚያደርጉት፣ እኛ ደግሞ ሰዎችን ከዚህ ስርዓት ነፃ እንዲወጡ ከበሽታ እንዲፈወሱ በማድረግ በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ንጉሣዊ ግዛት የሚሰሩ ሰራተኞች እናደርጋቸዋለን። ሃይማኖተኛ የሆኑ ሰዎች ከሃይማኖት ዓለም ወደ ከእግዚአብሔር ጋር ወዳለ ግንኙነት በማምጣት ክብር ለእግዚአብሔር ይሁን። ጳውሎስን ሳውል የተባለውን ጌታ ኢየሱስ እንደዚህ ያደረገው ጌታ የተመሰገነ ይሁን። ሐዋርያው ዮሐንስ የመጥምቁ ዮሐንስን አገልግሎት አስመልክቶ ሰዎች ይናገሩ የነበሩትን በዮሐንስ ምዕራፍ 10 ላይ ቁጥር 40 እና 41 ላይ እንዲህ በማለት የጻፈውን ነገር እናገኛለን። ዮሐንስ 10 ቁጥር 40 እና 41 ከዚያም ኢየሱስ ቀደም ሲል ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ማዶ ተመለሰ። አውቆ ነው ጌታ ኢየሱስ ያደረገው። ከብዙ ከቆየ በኋላ ዮሐንስ ያጠምቅ ወደ ነበረው ተመለሰ። ብዙ ሰዎችም ወደ እርሱ መጡ። እነሱም ዮሐንስ አንድም ታምራታዊ ምልክት አላደረገም፣ ነገር ግን ስለዚህ ሰው የተናገረ ሁሉ እውነት ነበር አሉ። ኢየሱስን መጥምቁ ዮሐንስ ሲያገለግልበት ወደ ነበረ ስፍራ መጥተው እንደሚያዩበት ጊዜ ኢየሱስና መጥምቁ ዮሐንስን እያነጻጸሩ ይናገሩ ጀመር። ኢየሱስ ድንቅን ተአምራትን ያደርጋል፣ መጥምቁ ዮሐንስ ግን ድንቅን ተአምራትን አላደረገም። ለምን? አያችሁ፣ መጥምቁ ዮሐንስ ስለ መሲሁ ሊመሰክር የመጣ ሰው ነበር፣ ሁላችሁም እንደምታውቁት። ስለዚህ የሚመጣ መሲህ አለ፣ የሚመጣ የዓለም ንጉሥ አለ፣ ይመጣ የሰማይ ንጉሣዊ ግዛት ንጉሥ አለ እያለ ነበር። ስለ ንጉሣዊ ግዛቱ ሊመጣ ስላለው የሚናገር ብቻ ስለነበረ ቅድም እንደነገርኳችሁ ተአምራት ማድረግ፣ ድንቅ ማድረግ የእግዚአብሔር ንጉሣዊ ግዛት የዓለምን ንጉሣዊ ግዛት ኢንቬድ የምታደርግበት ነው። ክብር ለእግዚአብሔር ይሁን። መጥምቁ ዮሐንስ ደግሞ ለዚህ አይደለም የመጣው፣ ይመሰክር ነው። መጥምቁ ዮሐንስ እንደነ እንድርያስ ኢየሱስን ካጠመቀ በኋላ በተደጋጋሚ ነው የምናገረው፣ አሁንም እናገረዋለሁ። ልብ ከሚሰሩ ነገሮች እንድርያስ የመጥምቁ ዮሐንስ ደቀ መዝሙር ነበረ። ኢየሱስ ያጠምቀው አይ
በማግስቱ ኢየሱስ በዛ ሲያልፋየና እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ሲናገር እንድርያስ ረቢ ወዴት ነው የምትኖረው? ኑና ይዋሉ። በዛን ቀን ሄዱ። እስከ 10 ሰዓት ከጌታ ጋር ማሳለፍ ደስ ይላል መሰላችሁ። ቆይ ካሳ ሲመለስ ዮሐንስ ምዕራፍ 1 ላይ ሄዳችሁ ተመልከቱ። ስምዖን ፈለገው ሲያገኘው ነቢያት የተናገሩለትን መሲህን አገኘው አለ። ክብር ለእግዚአብሔር። እንድራስ ወሳኝ በሆኑ ጉዳዮች ላይ ክብር ለእግዚአብሔር። ስምዖን አምንቶ ጴጥሮስ እንዲባል ያደረገው እንድራስ ነገር ወደ ኢየሱስም አመጣው ይላል። መጀመሪያ ጊዜ ኢየሱስና ጴጥሮስ የተገናኙት ታንኳው አይደለም በእንድርያስ አማካኝ። ከዛ በኋላ ነው ታንኳው ተከተለኝ ያለው። በዛ ስፍራ የተገናኙት። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ መጥምቁ ዮሐንስም የዛን ቀን ከእንድርያስ ጋር አብሮ እስከዛሬ የነበረው አገልግሎት ይሄ ነው። አሁን ግን አብቅተናል። ከዚህ በኋላ ስለሱ ለመሰክርለት የመጣ እሱ ነው የምከተለው ቢኖረው ክብር ለእግዚአብሔር ይሁን። በእጆቹ ድንቅና ተአምራቶች ሆኑ ነበር። አንድ ሚስጥር ልንገራችሁ። በሕይወታችሁ ድንቅና ተአምራት እንዲሆን ከፈለጋችሁ የእግዚአብሔርን ንጉሣዊ ግዛት አድማስ ማድረግ ተማሩ። ክብር ለእግዚአብሔር ይሁን። ዕብራውያን መጽሐፍ ላይ ሲናገር ጌታ ቃሉ ምን ያደርግ ነበር? በብዙ ድንቅና ተአምራት ያጸና ነበር። እና እናንተ የራሳችን አጀንዳ ስናደርግ ለእኛ ለእናንተ አጀንዳ እግዚአብሔር ምንም ነገር አያደርግም። የእግዚአብሔር ንጉሣዊ ጋር አድቫንስ ስናደርግን ለእግዚአብሔር ንጉሣዊ ጋር ለማስፋት ከሚያስፈልጉ ወይፓኖች መካከል አንዱ ድንቅና ተአምራት ነው። ክብር ለእግዚአብሔር ይሁን። ድንቅና ተአምራት ለእኛ አይደለም። የዓለም ቴሪቶሪ ምን እያደረግን ኢንፌድ እያደረግን እያጠቃን የምንሄድበት ነው። መጥምቁ ዮሐንስ ተአምራት ያላደረገበት ግን ምን አሉ? ስለ እርሱ የተናገረው እውነት ነው። ምክንያቱም መጥምቁ ዮሐንስ እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ ይመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል። እንደዛው ሆነ። ክብር ለእግዚአብሔር ይሁን። እኔና እናንተ ክብር ለእግዚአብሔር ይሁን። በእግዚአብሔር ንጉሣዊ ግዛት ኢራን ያለ ነው። ሃሌሉያ። ዛሬ እንደተነጋገሩ በበዓለ ሃምሳ የተመሰረተችው የክርስቶስ ኤክሌሲያ በበዓለ ሃምሳ የተመረጠው የእግዚአብሔር ንጉሣዊ ግዛት አብሮ የሆነበት ምክንያት ለክርስቶስ ኤክሌሲያ ንጉሣዊ ግዛቱን ወደፊት ከማድረግ በላይ ሌላ አጀንዳ የለንም። ይህና እናንተ ዛሬ በሳምንቱ መጀመሪያ ቀን ተገናኝተን እንደዚህ በህብረት ፌሎሺፕ አደረግን አይደለ? ክብር ለእግዚአብሔር ይሁን። አገልግሎታችን ይህ አይደለም። ከነገ ጀምሮ ክብር ለእግዚአብሔር በገበያ ስፍራ የእግዚአብሔርን አገዛዝ አድማስ ማድረግ ይጠበቃል። ተልኳችን በዛ ስፍራ የምናገኛቸው ሰዎች በሕይወታችን ላይ ያለውን ነገር አይተው ወንድሞቼና እህቶቼ የምናምነውን ነገር ጠይቁን ይገባል። ሰዎች መጥተው እናንተ የተለያችሁ እንደሆነ ማወቅ አለባቸው። ክብር ለእግዚአብሔር ይሁን። ለማንም ሰው ትሪት ሊያደርጓችሁ አይገባም፣ ሊያደርጓችሁም አይችሉም። ክብር ለእግዚአብሔር ይሁን። ምክንያቱም ተልኳችን እሱ ነው። ስለዚህ የታመሙ ሰዎች ካሉ፣ በአጋንንት ስራ ውስጥ ያሉ፣ በግራ መጋባት ስላሉ ለእነሱ ሁሉ እግዚአብሔር እናንተን ፈውስ ሊያደርገን ይፈልጋል። እነዚህ አራት ነገሮች አስታውሼ የዛሬው ፕሮግራማችን ጨርሳለሁ። እነዚህ አራት ነገሮች ምን ናቸው? በሐዋርያት ትምህርት፣ በህብረት እንጀራውን በመቁረስ፣ በጸሎት። እነዚህ ነገሮች መትጋት የሚለው ነገር ንገራችሁ እነስቲ አንዳንድ ጊዜ በእግዚአብሔር ቤት እንደዚህ ነገር ስፍራ ከተመቸ አይደለም ወንድሞቼ ናት ፕራዮሪቲ ልንሰጠው ይገባል። በሳምንቱ መጀመሪያ ቀን ይሰበሰባል አይደለ? ወንድሞቼና እህቶቼ የሚረፍድብን ለምን እንደሆነ ነገራችሁ ጠዋት ተነስተን ፕላን ስለማናደርግ ነው። ከዚህ የሚቀደም ነገር የለም። ደግሞ ወደፊት እንነጋገርና ነባትም ከፕሮግራማችን በፊት የህብረት ጊዜ እንዲኖረን እናደርጋለን። አንደኛ የሚያረፍድ ሰውም እንዳይኖር ያደርጋል። በሌላ በኩል ደግሞ ፌሎሺፕ ጊዜ ያስፈ እንዴት ነው ወንድሜ፣ እንዴት ነሽ እህቴ፣ ምንድን ነው በህይወት እየገጠመ ያለው? በህይወት እየገጠመ ምን እንነጋገርበት፣ በቃ ሁለት ሶስት ሆነን የምናወራበት። ምክንያቱም የህብረት እንዴት ነው የእግዚአብሔር ንጉሣዊ ግዛት በምትሰሪበት፣ በምትኖሪበት፣ በምትማሪበት ስፍራ እንዴት አድቫንስ እያደረግሽ ነው ልንባባል ይገባል።
ምን እንጸልይ ይፈልጋል? ምን እንጸልይ ይገባል? ሌላ ተልእኮ የለንም። ክብር ለእግዚአብሔር። አንዳንድ ሰዎች የሚመስላቸው እሑድን ለጌታ ሰጥተው እግዚአብሔር 6 ቀን የሰጣቸው አይደለም። እኛም የእግዚአብሔር ነን። በቃ ሃሌሉያ። ዛሬም እንደተናገርነው ሐዋርያት እና ደቀ መዛሙርት ኑሮ እንደነበሩ በመካከላችን ችግረኛ ሊኖር አይገባም። ክብር ለእግዚአብሔር። ችግረኛ ሊሆን የእግዚአብሔር ቃል ነው ያለ በቂ ሪሶርስ በመካከላችን አለ። ክብር ለእግዚአብሔር። እዚህም ወደፊት ያማን ነገሮች እናደርጋለን። ምክንያቱም ተልእኳችን የእግዚአብሔር ንጉሣዊ ግዛት በዚህ ምድር ላይ ማስፋት ነው። ሃሌሉያ። ሌላ ተልእኮ የለንም። ሌላ አጀንዳ የለንም። የራሳችን ኢምፓየር መገንባት የለንም። የራሳችንን ስም መገንባት ይባል የለንም። ተልእኳችንና ሚሽናችን ምንድነው? የእግዚአብሔርን አገዛዝ በምድር ላይ ተገልጦ ማየት፣ የዓለምን ቴሪቶሪ የዓለምን ነገር እየሰባበሩ ማለት። ክብር ለእግዚአብሔር። ኮራፕሽን ሙስናን ሁሉ ያንን አልፎ የሚሄድ መሆን ነው። ክብር ለእግዚአብሔር። እግዚአብሔር በሕይወታችን ይህን ያደርጋል። እግዚአብሔር አምላካችን የተባረከ ሁላችን ቆምና አብረን እንጸልያለን። ዛሬ የሰማነው ቃል በሕይወታችን ገብቶ ስራውን እንዲሰራ ለካ የእግዚአብሔር ንጉሣዊ ግዛት እንደዚህ ነው። ለካ በበዓለ ሃምሳ የተከናወነው የክርስቶስ ኤክሌሲያ መመስረት ብቻ ሳይሆን የእግዚአብሔር ንጉሣዊ ግዛት የተመረቀበት ነው። ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማርያ፣ ከሰማርያ ወደ ዓለም ዳርቻ ድረስ ሊያስኬድ የሚችል ኃይልን የለበሱበት ጊዜ ነው። እኔና እናንተም እግዚአብሔር በክርስቶስ ኢየሱስ ሲያድነን ዓላማው አገዛዙን በምንኖርበት ምድር መግለጥ ነው። ሃሌሉያ። እግዚአብሔር አባታችንና አምላካችን ሆይ በዚህ ማለዳ ስለተናገርከን የእውነት ቃል እጅግ አድርገን እናመሰግናለን። አባታችንና አምላካችን እግዚአብሔር በእውነትም ለካ ኤክሌሲያህን በበዓለ ሃምሳ ስትመሰርት፣ ንጉሣዊ ግዛትን በበዓለ ሃምሳ ስትመርቅ ያንተ ዓላማ የኤክሌሲያ ዓላማ ንጉሣዊ ግዛትን ወደፊት ማድረግ፣ ንጉሣዊ ግዛትን ማጥፋት እንደሆነ ለመግለጥ ነው። ስለዚህ ሁሉ እናከብረሃለን። ሐዋርያትና ደቀ መዛሙርት ይሄ ገብቷቸው የኖሩትን ሕይወት በቃለ ተመልክተናል። ስምህ ይባረክ። አባት ወይ አጀስትመንት ማድረግ በሚያስፈልገን ነገር ሁሉ ላይ አንተ እንድትረዳን እንጸልያለን። ማሻሻል ልናደርግ በሚያስፈልገው ነገር ላይ፣ ማስተካከል በሚያስፈልገን ነገር ላይ ሁሉ አንተ እንድታግዘን እንጸልያለን። ቃል የተሰጠን እንደ ብሉፕሪንት ልንሆን ነው እንጂ ጌታ ወይ የፈለግነውን ነገር ወስደን የፈለግነውን ልንጥል አይደለምና ስለዚህ ሁሉ እናከብረሃለን። ጌታችንና አባታችን እግዚአብሔር ሆይ ዛሬ የሰማነው ቃል ወደ እያንዳንዳችን ሕይወት ገብቶ ስራውን እንዲሰራ እንጸልያለን። አቤቱ ጌታ ሆይ አንተ በተአምራት በድንቅ በሐዋርያት እጅ ጌታ ሆይ ታደርግ የነበርከው እግዚአብሔር ሆይ የእግዚአብሔር ንጉሣዊ ግዛት የዓለምን ቴሪቶሪ ኢንቬስት ሲያደርግ ሲያጠቃ እንደነበረ ተናግረናልና እኛም ደግሞ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከማናቸው አጋንንታዊ ጭቆና ከማናቸው በሽታና ደዌ መፈወሳችን ጌታ እግዚአብሔር ሆይ የእግዚአብሔርን መንግሥት ማስፋት እንደሆነ እንድናይ ስለረዳሃን ስምህ ይባረክ። አባታችን ወንድማችንን ጸግሽን ደግሞ በፊት ይዘን እንቀርባለን። እግዚአብሔር አባቴ ከዚህ በሽታ ከዚህ ሕመም የተነሳ ወንድማችን ጌታ ሆይ በንጉሣዊ ግዛት ሊሰራ የተገባውን መስራት እንዳይችል ሆኗልና በጌታ በኢየሱስ ስም ፈውስ እንዲሆንለት እጸልያለሁ። በኢየሱስ ስም እጸልያለሁ። ወንድማችን ወደ ተቆጣጠር አንተ በሽታና ሕመም ከጸግሽ ሕይወት ላይ ተነሳ ብዬ አዝሃለሁ። በኢየሱስ ስም 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 አዝሃለሁ። እግዚአብሔር አባቴና አምላኬ ሆይ ወንድሜ መፈወሱን በሰውነቱ እንዲያጸለይ አባታችንና አምላካችን ቆሞ እንደፈለገው መራመድ ቆሞ እንደፈለገውን ነገር ማድረግ እንዲችል ተናገርኩበት።
አባታችንና አምላካችን እግዚአብሔር ሆይ ስለ ሁሉም እናከብርሃለን። አቤቱ ጌታ በአጋንንት ስራት ያሉትን ነፃ መውጣት፣ የታመሙትን በኢየሱስ ክርስቶስ ስም እንዲፈወሱ ማድረግ፣ ይህ የእግዚአብሔር ንጉሣዊ ግዛት የምናሰፋበት ጌታ ሆይ መሳሪያችን እንደሆነ የምንረዳ ስለረዳሃን እናከብርሃለን። ይህ የሰማነው ቃል ከእያንዳንዳችን ጋር ተዋህዶ እንዲጠቅመን ጸለይ። ዛሬ እንዳስተማርከን በኋላት ትምህርት በህብረት እንጀራውን በመቁረስ በጸሎት ጌታ እግዚአብሔር በመትጋት እንደ እግዚአብሔር ንጉሣዊ ግዛት ህዝቦች ያንተን ንጉሣዊ ግዛት በዚህ ምድር መግለጥ የምንችልበትን ጌታ እግዚአብሔር ሆይ መታጠቅ እንድንታጠቅ እንድትረዳን ጸለይ። በመካከላችን መገኘት ያልቻሉትን ወንድሞቻችን እህቶቻችንን በያሉበት ስፍራ እንድታስባቸው እንጸልይላቸዋለን። እኔም ይህንን ቃል የምናገርበትን መንፈስንና ጸጋን ስለሰጠኝ አከብረሃለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።